ሰላም ክቡራን ተመልካቾቻችን እንኳን ለ2015 ዓ.ም በሰላም አደረሳችሁ። በዘመናት ሂደት ውስጥ ባህል ሊጠፋ ሊደበዝዝ ይችላል። ተመዝግቦ መቀመጡ ደግሞ ለትውልድ እንዲተላለፍ አስፈላጊ የሚሆንበት ጊዜ ላይ እየደረስን ነው። ምክንያቱም በአሁኑ ሰዓት ላይ ሉላዊነት ድንበርን እየጣሰ ባህሎችን እያደበዘዘ አኗኗራችንን ጭምር እየቀየረ ነው ያለውና ከዘመናት በፊት የነበሩ ባህላት በጊዜ ሂደት እየጠፉ ስለሚሄዱ ተሰንዶ መቀመጣቸው የግድ አስፈላጊ የሆነ መጥቷል ማለት ነው። ከዚሁ ጋር በተያያዘ እንግዲህ የዛሬው የፋና ከዋክብት ቆይታችን በዚሁ የክብረ በዓላትን የተመለከተ መጽሐፍ ያዘጋጀ አንድ ሰው ጋር ቆይታ እናደርጋለን። በድጋሚ እንኳን ለ2015 ዓ.ም በሰላም አደረሳችሁ እያልን ከእንግዳችን ጋር ወደ ውስጥ ገባ ብለን ቆይታ እናደርጋለን። አብራችሁ ነው። ሰላም ጤና ይስጥልኝ። እንዴት ነህ? ሰላም ነው? ደህና ነው ወይ? እንዴት ነህ? ዛሬ እዚህ መጽሐፍ ፍለጋ ላይ ነህ አንተ እንደኔ? መልካም። እኔ በፍለጋዬ እስቲ አዲስ ዓመት ላይ ከዛ ውጭም ደግሞ የተለያዩ በዓላት ላይ ምን አይነት መጽሐፍ ተጽፏል የሚለውን እንግዲህ በዚህ በዋሊያ መጽሐፍ መደብር ውስጥ ተገኝቼ እየፈለኩ ያለሁትና እስቲ እዚህ ላይ ፈልገን ያንተን መጽሐፍ ብታሳይ ስገምት ይሄ ነው። መልካም። በዓላቱ ሊከበሩ በቀናት ብቻ ሲቀራቸው በተለያዩ ሚዲያዎች እንግዲህ በቴሌቪዥንና ሬዲዮን ጨምሮ በጋዜጦችም ጭምር በተለያየ አካባቢ ላይ ያለውን አከባበር በተመለከተ ይጻፋል። በዛሬው ቆይታችን ግን በዓመት ውስጥ የሚከበሩ በዓላት የትኞቹ ናቸው? በሀገራችንስ የትኞቹ ክፍሎች ላይ ይከበራሉ? እንዴት ይከበራሉ? የሚለውን ሃይማኖታዊ፣ ባህላዊ ትውፊታቸውን በተመለከተ እንግዲህ መጽሐፍ ተጽፏል። እነዚህኑ ሀሳቦች አሰባስቦ በአንድ ጥራዝ መልክ እንዲወጣ ያደረገ እንግዳችን እዚህ ጎኔ ይገኛል። መላኩ ጌታቸው እባላለሁ። በትምህርት ዝግጅት ከኮተቤ መምህራን ትምህርት ኮሌጅ በቋንቋና ስነ ዜጋ መምህርነት እንዲሁም ከአዲስ አበባ ዩኒቨርሲቲ በማህበራዊ ሳይንስ የትምህርት ጥናት መስክ ትምህርቴን ተከታትያለሁ። እንግዲህ በአስተዳደግ በስራና በተለያዩ እንቅስቃሴዎች ያገኘኋቸውን የተለያዩ መረጃዎች ሁልጊዜም በዚህ አይነት በዓላት ላይ የሚኖሩ ጥያቄዎች ለመመለስ የሚያስችል አንድ መጽሐፍ ባዘጋጅ ብዬ አስብ ነበረ እና ሁኔታዎች ፈቀዱና ዛሬ በዚህ ዓመት ክብረ በዓላት ሃይማኖትና ባህል የሚል መጽሐፍ ከተለያዩ ምንጮች መረጃዎችን በማሰባሰብ ለማዘጋጀት በቅቻለሁ። በቅድሚያ መነሻ የማደርገው ግን ስለ መጽሐፉ ወደ ውስጥ ገብተን ከማውራታችን በፊት እዚሁ መጽሐፉ ፊት ለፊት ላይ የምንመለከተው ምስል አለና ከዚህ መጽሐፉ ሽፋን ላይ ያለው ምስል ጋር የሚመሳሰል አንድ ስዕል አለና ስለዚሁ ስዕል ሀሳብ ብትገልጽልን። እንግዲህ ይሄ ስዕል በዋናነት እንዲወክል የታሰበው በዓላቱን ነው። በዓላቱ ደግሞ ከአከባበራቸው የሚነሳ የየራሳቸው ሆነ ክብር አላቸው። ግሩም ሀሳብ ነው ያነሳህልን። ስዕሉን ስናየው በጣም ከለርፉል ነው፣ በጣም ይስባል። በውስጡ ላይ ደግሞ ብዙ የያዛቸው ነገሮች ያሉ ይመስላል እና ከቀለም ቅንብሩ ጀምሮ በዚህ ላይ ደግሞ የተለያዩ መልእክቶች ላዩ ላይ ሰፍረዋል እና እስቲ ላዩ ላይ ያሉ የያዛቸው መልእክቶች ምን ምንድን ናቸው የሚለውን ነገሮች ብንመለከት። እዚህ ጋር የምናየው ጥላ በአብዛኛው በክብረ በዓላት ብለን በተለምዶ የምንጠራው ግን የበዓላቱን ክብር በሚገልጽልን ቃል ነው። ግን በዓላት ላይ የሚኖረንን አከባበር የሚወክል ነው። በተለይ የአደባባይ በዓላቶቻችን በአብዛኛው በዚህ አይነት የተከበሩ ሰዎች ወይም ደግሞ በሃይማኖትም ደግሞ ለታቦታት የሚዘረጋ ጥላ ነው። ስለዚህ በዓላቱን በአንድ አሰባስቦ ክብራቸውን በሚገልጽ ሁኔታ እንዲያሳይልን የተጠቀምንበት ነው። በዓላቱም ከቤት ውስጥ እስከ አደባባይ ያሉ በዓላትን ይወክላሉ። ለምሳሌ እዚህ ጋር ብናይ
የትንሳኤን በዓል የሚወክል በቤተ ክርስቲያን ውስጥ የሚከናወን የበዓል አከባበርን ያሳየናል። ይሄኛው ደግሞ ወደ አደባባይ ይወጣና የጥምቀትን በዓል ያሳየናል። ይሄ ደግሞ በቤታችን የምናከብረውን የአዲስ ዓመት በዓል ይወክልልናል። ይሄኛው ደግሞ ከዚሁ በቅርቡ እንግዲህ ልናከብረው የምንዘጋጅበትን የደመራ በዓል ይወክልልናልና በቤትም በአደባባይ የምናከብራቸውን በዓላቶቻችንን የሚወክል ስዕል ሆኖ የመጽሐፉንም ሀሳብ ወካይ አድርገን አስቀምጠነዋል። እንግዲህ እነዚህ በዓላት በአብዛኛው ሃይማኖታዊ ይዘት ያላቸው በመሆናቸው ደግሞ ምድራውያንንና ፈጣሪያቸውን እግዚአብሔርን የሚያገናኝ መንፈሳዊ ትስስርና መንፈሳዊ መነቃቃት የሚፈጥሩ ስለሆነ እነዚህ በጥበብ ተያይዞ የተገለጸው ክበብ ይሄ ምድርን የሚወክልና ድባቡና ይሄ ጥላውና ወደ ላይ ያለው ደግሞ ሰማይን የሚያመለክትና ምድራውያንና ሰማያውያንን በምስጋና በዝማሬ የሚያስተሳስር አስተሳሰብ ያለው ወካይ ስዕል ነው ማለት ነው። መጽሐፉን ባጭሩ በአንድ ምስል ስንገልጸው ይሄንን ይመስላል። ሳሊውን እናመሰግናለን። በቀጣይ የምንሻገረው እንግዲህ የመጽሐፉን ርዕስ በተመለከተ ነው። የመጽሐፉ ርዕስ ክብረ በዓላት ሃይማኖትና ባህል የሚል መጠሪያን የያዘ ነውና ይሄ መጠሪያ ለምን ተሰጠው፣ እንዴት ተሰጠው የሚለውን ጉዳይ ብታነሳልን መላኩ። ይህንን መጽሐፍ ሳዘጋጅ በዋናነት ትኩረት የሰጠዋቸው በዓላት እኔ በደንብ የማውቃቸው በዙሪያ ያሉ ሰዎችም በደንብ የሚያውቋቸው በዓላቶች ላይ ናቸው። ስለዚህ እነዚህ በዓላት በአብዛኛው ሃይማኖትን መሰረት የሚያደርግ ይዘት ያላቸው ናቸው። ስለዚህ በዓላቱ ያለ ምክንያትም የሚከበሩ ባለመሆናቸው ሁልጊዜም ደግሞ በተለያየ በዓላቱም ሲከበሩ የምንነጋገርባቸው የምናነሳቸው አጀንዳዎችም ናቸው። ስለዚህ ይሄ በዓል በዚህ ምክንያት ይከበራል የምንለው እና እኔ በዋናነት ወደ ሃይማኖታዊ መሰረቱ ሄጄ የበዓሉን ሃይማኖታዊ ይዘት ተንተርሽ ያዘጋጀሁት ነው። ከዛ በኋላ በአንድ እምነት ውስጥ ያሉ ሰዎች በዓሉን ሲያከብሩ እንዴት አድርገው በዛ እምነት ጥላ ውስጥ እንዴት አድርገው ፕራክቲስ ያደርጉታል፣ አከባበራቸው ከሚያምኑት እምነት ጋር ያለው ተያያዥነት ወይም ደግሞ በዓሉ ከሚወክለው አስተሳሰብ ጋር ድርጊቱ ያለው መሰናሰል ወይም ግንኙነት ምን ይመስላል የሚለውን ነው ለማጥናት የሞከርኩት። እንግዲህ እዚህም ስዕሉም ላይ ቅድም እንዳሳየው የአዲስ ዓመት በዓል አለ። አዲስ ዓመት በዓል የራሱ የሆነ ሃይማኖታዊ ይዘት አለው። ሌላው ደግሞ እንደዚሁ ማህበራዊ ይዘት አለው። ስለ ፍጥረተ ዓለም ስናስብ ሳይንሱም ሃይማኖቱም የራሱ የሆነ አስተሳሰብና ሀልዮት አለው ስለ ዓለም አፈጣጠር የሚገልጽበት መንገድ። በሃይማኖት በኩል ያለውን ስናይ እግዚአብሔር ዓለምን የፈጠረበት ጊዜ አለ፣ ብርሃን የጀመረበት ጊዜ አለ፣ ዘመን መቁጠር የተጀመረበት ጊዜ አለ። ስለዚህ እነዚህ ዘመን የተቆጠረበትን በአዲስ ዓመት በዚህ ጊዜ ይከበራል ወይም ይሄ ነው የዓመት ዞሮ የሚገጥምበት። ለምሳሌ አውደ ዓመት እንላለን። ዓመቱ ዞሮ የሚገጥምበት፣ አውድ ማለት ዙሪያ ክብ ዞሮ የሚገጥም ማለት ነውና ዞሮ የሚገጥምበት ጊዜ አለ ስንል ምንድነው መነሻው? ዞሮ የሚገጥምበትን ጊዜ እንድናውቅ የሚያግዘን ፍልስፍና፣ የዘመን ቀመር መነሻው ምንድነው የሚለውን ነገር አብረን እናነሳለን። ስለዚህ ለዚህ ሃይማኖታዊ ዲፊኒሽን ይኖራል። የሃይማኖት ሰዎች በአቆጣጠር በባህር ሀሳቡ ተመስርተው በዚህ ጊዜ ነው የዘመናት ጥንት ወይም መጀመሪያ በዚህ ጊዜ የተጀመረ ነው። ስለዚህ ከዛ ጀምሮ እየዞረ እየተቆጠረ እዚህ ደርሷል የሚሉት አለ። ስለዚህ ያ መነሻ ምክንያት ምንድን ነው የሚለውን በአዲስ ዓመት ላይ እናያለን። ከዛ ወደ ደመራው ስንሄድ የመስቀሉ ታሪክ ይመጣል። ሃይማኖታዊ መሰረት አለው። ወደ ጥምቀት ስንሄድ ታቦታቱን ይዘን የምንወጣበት የራሱ የሆነ ሃይማኖታዊ መሰረት አለው። ስለዚህ ስንተገብረው ራሱ ሃይማኖት ያላቸው ሰዎች ባህላቸው ሁሉ ሃይማኖታቸውን ስለሚመስል ሃይማኖትና ባህልን አያይዘን አንድ ላይ በዚህ መጽሐፍ ውስጥ የበዓላቱን ሃይማኖታዊ ይዘት ከዛ ደግሞ ትውፊታዊ አከባበሩ ይዘት ከሃይማኖቱ ጋር ያለውን አንድነትና ልዩነት እናይበታለን ማለት ነው በዚህ መጽሐፍ። እጥር ያለና ሳቢ ርዕስ ነው ያለው መጽሐፉ። እንዲህ አይነት መቼም መጽሐፍን ለመድረስ ወይንም ለመጻፍ መነሻ ሀሳብ ያስፈልጋል። ምንድነው ይሄንን ሀሳብ በመጽሐፍ መልክ ሰንደ በመጽሐፍ መልክ እንድታወጣ ያደረገ ምክንያት ምንድነው? አስተዳደጌ ቤተክርስቲያን ነው። በአገልግሎት በሰንበት ትምህርት ቤትም እንደዚሁ ነው ያደግኩትና ብዙ ጊዜ በዓል ሲደርስ የሚነሱ ጥያቄዎች አሉ። ያው ቤተክርስቲያን ብዙ መጽሐፍቶች አሉ ስለ በዓላት አከባበርም የሚጠቅሱ፣ ግን የአንዱን በዓል አንድ ቦታ ላይ ታገኘውናል። የሁሉን በዓል ግን አንድ ቦታ ላይ አታገኘው። በተለይ ደግሞ ሃይማኖታዊ ይዘቱና በቤተክርስቲያን ያለው ክንውን በደንብ ተደራጅቶ ይገኛል። በሰው በየቤቱ ያለው የአከባበር ባህል ግን
ለብዙዎች ያልተገለጸ ግን ደግሞ መንፈሳዊ ሀብት ነው። ስለዚህ የሌሎቹንም የአከባበር ባህል ልናውቅ በምንችልበት መንገድ በተወሰነ ጥናት መዳሰስ ቢቻል የብዙዎችን ጥያቄ መመለስ ይቻላል። በየበዓሉም ደግሞ የሚጠይቀንንም ሰው አይ እዚህ ላይ እኮ አለ በቃ የተሟላ መረጃ። ስለዚህ ለልጆቻችን ራሱ ልጆቻችንም ይጠይቁናል። ለምንድን ነው ችቦ የምናበራው? ለምንድን ነው ጅራፍ የሚጮኸው ይሉናል። አሁን እንኳን ከተማው ላይ እየቀረ ወደ ርችቱ ምናምን ቢመጣ ግን ችቦውን ለማስያዝ ችቦ ለምን እንደሚበራ ማስረዳት አለብን። ስለዚህ ሁልጊዜ እጃችን ላይ ሲኖር ቀኑን ምናልባት እንጠብቅ ይሆናል እንጂ እንደገና ምን እንደሚደረግ ለማስታወስ አንገደድም ማለት ነው። እና እነዚህን አስቤ በተለይ ደግሞ እንግዲህ ዓለም አቀፍ መስተጋብሩን በጣም እየሰፋ ሲመጣ የኛ የሆነውን ባህል ኦሪጂናሊቲውን ቱባ እንደሆነ ጠብቀን ለማቆየት ትልቅ ፈተና እየፈጠረብን ነው። እኛም ደግሞ በአግባቡ ለልጆቻችን ባለማሸጋገራችን ዛሬ ጭፈራውም ዜማውም እንደው ክንውኑ ራሱ እየተቀየረ ሌላ መልክ እየያዘ እየመጣ ነው። ስለዚህ ይህን ጠብቆ ለማቆየት ቢያንስ የሆነ ቦታ ላይ ተመዝግቦ የተቀመጠ ነገር ያስፈልጋል። በዚህ ረገድ የቅርስ ጥናትና ጥበቃ ባለስልጣን እነዚህን የማይዳሰሱ ሀብቶቻችንን ሰንዶ ለማቆየት ጥረት እያደረገ ነው። በብዙ ክልሎች የእነዚህን መንፈሳዊ ሀብቶች ቆጠራ እያከናወነ ሰነድ አዘጋጅቷል ከዩኔስኮ ጋር በመተባበር እነሱንም የማየት አጋጣሚ ነበረኝ። ስለዚህ እነዚህ ኦኬ ቆጠራ ተደረገ፣ ግን የቆጠርነው ነገር ደግሞ መኖሩን ለማረጋገጥ በሚል ቦታው ላይ ላናገኘው እንችላለን። ስለዚህ ክንውኑ ራሱ ምን ይመስላል? በዚህ ቦታ የተለየ መስቀል በዓል አከባበር አለ፣ የሚከበረው በዚህ መንገድ ነው ተብሎ ትንሽ የሆነ መረጃ ከተያዘ ያንን አስፍቶ ደግሞ መጻፍ እንግዲህ እንደ መስሪያ ቤት ያ መስሪያ ቤት የራሱ ኃላፊነት አለበት። እንደ ግለሰብ ደግሞ እኔ ለልጄ ምን ልስጥ? ሌሎቻችንስ ያለንን ሀብት ምክንያቱም ቁሱን ብቻ ነው እንደ ሀብት የምንቆጥረው እንጂ ትልቅ ጸጋ ነው ይሄ ራሱ። ከመስከረም እስከ መስከረም ያሉ ዋና ዋና በዓላት ላይ በማተኮር ይህንን መጽሐፍ ለማዘጋጀት ቀደም ያለ ዝግጅት ነበረኝ፣ ሳስብበት ነበረ። ያው እግዚአብሔር ፈቀደና በዚህ ዓመት ከብዙ በጥቂቱ ለህትመት በቃ። ሁሉም ሰው ያስባል፣ ሁሉም ሰው ሀሳብ ሊጸንስ ይችላል እና የጸነሰውን ሀሳብ ደግሞ ሁሉም ላይጽፍ ይችላል። በሀሳብ የሚቀሩ ብዙ ናቸው እና አንተ ግን ያሰብከውን ሀሳብ ወደ ተግባር መለወጥ ይችላል። እንዲህ አይነት መጽሐፍን ለመጻፍ ብዙ ኃይል ብዙ ጥረት ይጠይቃል እና መረጃዎቹ እንዴት ተሰባሰቡ? ከየት ሳገኛቸው? ምን አይነት መረጃዎችንስ ተጠቅመሃል? ይህን መጽሐፍ ለንባብ ለማብቃት አንደኛ ያው በዓላቱ አብዛኛው ሃይማኖታዊ መሰረት ያላቸው በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍቶችን ብዙ ተጠቅም ያለው ትምህርትን በትርጓሜ ያሉ መጽሐፍቶችን እንደ ግብዓት ተጠቅም ያለው። ከዛ ውጭ ደግሞ የቤተክርስቲያን ሊቃውንትም እንደዚሁ የጻፏቸው እንዲሁ ደግሞ ባህሉና ትውፊቱ ላይ አተኩረው የጻፉ እንደ መምህር ካሳይ ገብረ እግዚአብሔር ያሉ የትውፊታዊ ባህሎች አጥኚ የጻፏቸው እንደዚሁ በተለይ በዓላት አከባበር ላይ ያተኮሩ የጻፏቸው መጽሐፍቶች ነበሩ። እነሱን እንዲሁም ሌሎችም አሉ፣ ብዙ ናቸው። ወደ 36 የሚሆኑ የተጻፉ እንደዚሁ ባህልና የአከባበር ስርዓቶች ላይ የተጻፉ መጽሐፍቶችን ሪፈር በማድረግ እንዲሁ ደግሞ ወደ ተለያዩ አካባቢዎች የስራ እንቅስቃሴ ያደርግ ነበርና በዛ የስራ እንቅስቃሴ እዛ አካባቢ ያለውን የአከባበር ባህል በማየትና መረጃ በመውሰድ እንዲሁም የቅርስ ጥናትና ጥበቃ ባለስልጣን የያዛቸው የቆጠራ ሰነዶች አሉ። ሙሉ ለሙሉ ሀገሪቱ ያሉትን አልሸፈኑም፣ እየሰሩበት እንደሆነ ተስፋ አደርጋለሁ። አሁንም ግን የሰሩባቸውን ብዙ የቆጠራ መረጃዎች ዶክመንት አጋርተውኝ እነዛን መነሻ በማድረግ አስፍቼ ከሃይማኖታዊ ይዘቱ ጋር አዋህጄ ጻፍኳቸው አሉ። እንዲሁ ደግሞ ወደ 7 የሚሆኑ አስረጂ ሊቃውንት ወይም የቤተ ክርስቲያን አባቶችን በማነጋገር እነሱ የሰጡኝን መረጃ በመንተራስ መጽሐፉን በተቻለ አቅም ሰፋ ያለ እይታ እንዲኖረውና በተለያየ መንገድ የጻፉ ሰዎችንም ደግሞ እንደ አስረጂ በመጠቀም መጽሐፉን አዳብሬ ለማቅረብ ችያለሁ። ከቦታ ስብጥር አንጻር ስናይ እንግዲህ የተለያዩ የሀገሪቱ ክፍሎችን ለመዳሰስ ሞክራል። በዋነኝነት ወደ 3 ያህል ቦታዎችን ወይም ጂኦግራፊካል ኤሪያዎችን ነካክተሃል እና የሰሜኑን የመካከለኛውን የሀገራችን ክፍልና በደቡብ ያለውን ቦታዎቹንስ እንዴት ልትመርጥ ቻልክ? እንደውም ይህንን መጽሐፍ ሳዘጋጅ አንዱ የፈተነኝ ነገር ይሄ ነው። ምክንያቱም ያለው ነገር በጣም ሰፊ ሆኖ እኔ ግን በ290 እና በ300 ገጽ ለመወሰን ያው መድፈር ነው የሚሆነው። ግን ሙከራውን አንድ ሰው ቢጀምረው ሌላውን በአካባቢ ያለውን ነገር ይዞ ሊመጣ ይችላል። ያለውን የሰጠን ፉግ አይባልም ይባላል እና ግን በዋናነት እንደ መነሻ እነዚህን አካባቢዎች ስመርጥ አንደኛ
ይህንን ሃይማኖታዊ መሰረት ያላቸውን በዓላት ፕራክቲስ በማድረግ በመከወን አከባበሩን በይበልጥ አስፍቶና ለሰዎች በሚታይ መልኩ በማክበሩ ረገድ እዚህ አካባቢ ያለው እንቅስቃሴ የበለጠ ይታወቃል። ሌላው ብዙዎቹ የምናከብራቸው በዓላት ሃይማኖትን መሰረት ያደርጋሉ እና አንዳንድ ጊዜ ባህል ብለን ነጥለን ብናመጣው ክርስቲያን ህዝብ ክርስቲያናዊ ባህል ይኖረዋል፣ ሙስሊም ህዝብ እምነቱን መሰረት ያደረገ ባህል ይኖረዋል። ምክንያቱም ከአመጋገብ፣ ከአኗኗር፣ ካለባበስ የራሳችን የሆነ ባህል ይኖረናል እና እምነቱ እዛ ላይ የራሱ የሆነ አስተዋጽኦ ይኖረዋል። ባህላችንንም ራሱ ሼፕ ያደርጋል። ስለዚህ የሚገለጸው በባህል መልክ የሚገለጸው ሁሉ የሃይማኖቱ ወይም የእምነቱ አሻራ አለው ማለት እንችላለን። ስለዚህ እነዚህ ዝም ብሎ ባህላዊ ወይም ልማዳዊ ድርጊቶች የሚመስሉን በተለይ ከበዓል አከባበሩ ጋር ተያይዞ የራሳቸው የሆነ ሃይማኖታዊ መሰረት ያላቸው ትሬስ የሚያደርጉት የቀደመ ሃይማኖታዊ ምክንያት አለ የአከባበሩ ራሱ። ለምሳሌ ወደ ደቡብ ስንሄድ የእሸት መቅመስ በዓል አለ። በአብዛኛው የመስቀል በዓልን ተተግኖ ነው የሚከናወነው እና አብያተ ክርስቲያናት በሌሉባቸው አካባቢዎች ለጎሳ ሽማግሌዎች የቀድሞ የደረሰውን እሸት ወስደው አስመርቀው ነው እሸት መብላት የሚጀመረው። እንዲሁ ወደ ሰሜን ኢትዮጵያ ስንሄድ ደግሞ የመስቀል ደመራ ላይ ነው እሸት የሚቀመሰው። መጥቶ ደመራ ውስጥ በደመራው እሳት ተጠብሶ ይቀመሳል። ወይም ደግሞ ልጆች ለወላጆቻቸው የመጀመሪያውን በተለይ አዲስ ያገቡ ሙሽሮች የመጀመሪያውን ያመረቱትን እህል ወስደው ለወላጆቻቸው አስመርቀው ያቀርባሉ። ይህን ስናየው በኦሪት ሲተገበር የነበረ በዓለ ሰዊት የሚባል ወይም ቀድሞ የሚደርሰውን ምርት ለቤተ እግዚአብሔር የማቅረብና በእግዚአብሔር የማስባረክ በዓል አለ እና የእሸት በዓል የሚባል በዛ የእሸት በዓል ሲከናወን የነበረ ነው። አሁን ደቡብም ብንሄድ ሰሜንም ብንሄድ አከባበሩ ተመሳሳይ ሆኖ በዚህ መንገድ ሁለቱም ህዝቦች ያከብሩታል። የራሱ የሆነ የቀደመ ሃይማኖታዊ መሰረት ያለው ሆኖ ማለት ነው እና በየቦታው ያለውን የአከባበር ባህል ስናሳይ አጠቃላይ እንደ ኢትዮጵያ የሚያስተሳስረንንም አንድ የሚያደርገንም ነገር እናይበታለን ማለት ነው። የቦታው ርቀት ሳይገድበው ግን በተመሳሳይ ትርጉም አንድ በዓል የሚከበርበት ይዘት ከሰሜን እስከ ደቡብ ያለንን ህብረትና አንድነት ህዝቡ በአኗኗሩ በመስተጋብሩ ከጥንት እስከ ዛሬ አብሮ እየኖረ ተመሳሳይ የሆነ የበዓላት አከባበር ባህልም እንዳለው ለማሳየት ያስችላል ብዬ በማሳየነት የተጠቀምኳቸው ናቸው እንጂ በአጠቃላይ በኢትዮጵያ ያለውን ሁሉ ለመዳሰስ አንደኛ የአቅም ውስንነትም አለ። ከዛ ባለፈ ግን በወካይነት እነዚህ አካባቢዎች ብናይ አጠቃላዩን የኢትዮጵያን ምስል ይገልጹልናል። ወደፊት ደግሞ አቅም በፈቀደ እየታዩ የሚጎሉ ብዙ ነገሮች ይኖሩናል ማለት ነው። ክቡራትና ክቡራን ተመልካቾቻችን ቆይታችን ይቀጥላል። መጽሐፉ እነዚህን ጉዳዮች ብቻ የያዘ አይደለም። በዝርዝር እያንዳንዱን የበዓል አከባበርም የሚዳስስ ስለሆነ አረፍ ብለን ደግሞ ከአዘጋጁ ጋር ሌሎች ቀሪ ቆይታዎቻችንን ምንቀጥል ይሆናል። አብራችሁ እንድትቆዩ ግብዣችን ነው። ቀደም ሲል እንግዲህ ክብረ በዓላትን የተመለከተውን መጽሐፍ እንደምን ተዘጋጀ፣ እንዴት መረጃዎች ውስጥ ተሰበሰቡ የሚለውን ጉዳዮች ተመልክተናል። መጽሐፉ በውስጡ የተለያዩ ክብረ በዓላት እንዴት ይከበራሉ፣ በየት አካባቢ ምን አይነት አከባበር አለ የሚለውን ጉዳይ በተመለከተ በዝርዝር አስቀምጧል እና እንግዲህ ሁሉንም ለመዳሰስ ጊዜ ላይ በቃን ይችላል ያለውም ሰዓታችንም ስለማይፈቅድ በዓላትን ስናስታውስ ያው ዓመት ውስጥ ካሉ በዓላት መካከል ሁሉም አደባባይ ላይ ብቻ የሚከበሩ አይደሉም። አንዳንዶቹ በሕይወታችን ውስጥ ጭምር የምንተገብራቸው ናቸው እና አንተ ቡሄን ጨፍረህ ታውቃለህ? ጳጉሜንስ ደግሞ ስታስታውስ እንዴት ነው? ጳጉሜን ሁል ጊዜ የምታስታውሳት በልጅነትህ እንዴት ነው የምትስላት? ያው ሁላችንም ያለፍንበትና የተሳተፍንበት ነው። አሁንም በተለያየ መንገድ እንሳተፍበታለን። ይሄንን የበዓል አከባበር ልጅ ስትሆን እንደ ልጆች የሚያደርጉትን አድርገህ ከፍ እያልክ ስትመጣም ደግሞ እንደ እድሜ የሚሰጠን ሚና እየተጫወትክ ነው እና እኔም ልጅ ሆኜ ጳጉሜ ላይ ያው በተለይ የሩፋኤል ዕለት ዝናብ እንዲጥል ሰማዩን አንጋጠን ስንጠብቅ ነው የምንለው። ከዛም በኋላ ከዘነበም እሰየው ነው፣ ልብስን አውልቀ ዝናብ ውስጥ መሮጥ ነውና ይሄ የጳጉሜ ዝናብ በጣም የሚፈለግ ነው። በተለይ በገጠር አካባቢ ደግሞ የጳጉሜ ዕለት ከዘነበ እህልን ተምች እና ሌሎች የጸረ እህል ነፍሳት አያጠቁትም ተብሎ ስለሚታሰብ በጣም ነው የሩፋኤል ዝናብ የሚጠበቀው። እንዳጋጣሚ ደግሞ የዛ ቀን ብራ ሆኖ ይውላል አንዳንዴና በጣም በቃ ብዙ በሚጠበቅበት ቀን ሳይዘንብ ይቀራል። ያም ሆኖ ግን ቢያንስ ወደ አካባቢ ወዳለ ጸበልም ሄዶ መጠመቅ አይቀርም። በቃ በጳጉሜ ውሃ ሳይነካው
የሚያሳልፍ የለምና ጭፈራውም ቢሆን እንግዲህ አዲስ ዓመት ቡሄ ላይ ያው እንጨፍራለን ከቤት ቤት አዳርሰን ሙልሙልም ሌላም ስጦታ ቢሆን ተቀበለን አመስግነን የምናከብረው በዓል ነው። ጅራፍም እንዲሁ ገና ከመድረሱ አስቀድሞ የገመዱልንን እኛ እንኳን ባንችል እሱን እያጮሁን ሰፈርም እየረበሽን እንደዛ ነው የምናሳልፈው። ወደ አዲስ ዓመቱ ስንጠጋ እንግዲህ የሴቶቹ ስለሚጎላ ሴቶቹን በማገዝ የጥበቃ አገልግሎት በመስጠት እነሱም ጋለንበት ብለን እንካፈላለን። ግን በዋናነት የኛ ስራ በጧቱ አበባ በየቤቱ ስሎ ማድረስ ነው። ወደ አጠቃላይ የበዓሉ አከባበር ስንገባ ጳጉሜ እንግዲህ በአዲሱ ዓመትና በአሮጌው ዓመት መካከል ያለች ድልድይ ናት እና የመሸጋገሪያ ወቅት እንደመሆኗም አንዳንድ ጊዜ የቤተክርስቲያን አባቶች ወቅቷን እንደ ዳግም ምጽአት መታሰቢያ አድርገው ያስቧታል። ምንድነው የዚህ ምድር ህልፈት ነው ዳግም ምጽአት ተብሎ የሚታሰበው። ጌታ ሲመጣ ይሄን ዓለም አሳልፎ ሌላ የማያልፍ ዓለም ይሰጠናል ይባላልና አዲስ ህይወት ከዚህ ከሞት ችግር መከራ ምናምን ካለበት ምድራዊ ህይወት ወደ ዘላለም ህይወት የምንሸጋገርበት ጊዜ ነው ያ ዳግም ምጽአት ወይም ጌታ ዳግመኛ ይመጣበት ተብሎ የሚታሰበው። ስለዚህ ጳጉሜን በዚሁ ቅኝት ውስጥ ይሄ እንግዲህ ክረምት በጣም አስጨናቂ ነው ለየት ትላለች እና አከባበሩም እንዲሁ ከቦታ ቦታ ምናልባት ከዚሁ ከጳጉሜ ሩፋኤል ላይ ከሚዘንበው ዝናብ ጋር በተያያዘ ለምሳሌ በመንዝ አካባቢ የሊጥ ማብኪያ እቃ የእንጀራ ማስቀመጫ መሶብ እንደው ሁሉም የቤት እቃ ሁሉ ውጪ ወጥቶ ዝናብ እንዲመታ ይደረጋል። ይህም ለአመቱ የሚመጣው አመት እንዲባረክ በረከት እንዲገኝበት ያደርጋል ተብሎ ስለሚታሰብ እንዲሁም ለአዲስ አመት የሚቦካው እህል ራሱ ውሃው ከዛ ከዝናብ ውሃ ተቀንሶ ለበረከት ተጨምሮበት ነው እንደ ጸበል ስለሚቆጠር። ወደ ጎጃም ስንሄድ ደግሞ አባይ ወንዝ ዳርቻ ላይ በጣም የተለየ አከባበር አለው። ከዚህ ከደጀን አካባቢም ወደ አባይ ወርደው ከዚህም ከጎሃ ጽዮን ወደ አባይ ወርደው በአንድነት ተሰባስበው አባይ ወንዝ ዳርቻ ላይ የሚያከብሩት ነው በመጠመቅ። የአብነት ተማሪዎችም የተለየ ልማድ አላቸው። በተለይ በጳጉሜ 2 ለ3 አጥቢያ ሌሊቱን 9 ሰዓት ላይ መላእክት ቀላያቱን ወይም የውሃ አካላትን ይባርካሉ ተብሎ ይታመናል። ስለዚህ በዛ ጊዜ እዛ ቦታ ላይ ተገኝቶ የተባረከውን ውሃ ወፍ ሳትቀምሰው የተጠመቀ ሚስጥር ይገለጽለታል ተብሎ ይታሰባል እና እንደውም አባይ ወንዝ ደግሞ ያው ስሙም ራሱ አባይ ትልቅ ማለት ነው በግዕዝ እና ትልቅ ቦታ የሚሰጠው ወንዝ ነው። ስለዚህ እዛው ወንዝ ዳርቻ ላይ ተሰባስበው ያንን ወፍ ያልቀመሰው ውሃ ለመጠጣት እንዲሁም ደግሞ ለመጠመቅ ከፍተኛ ጥበቃ የሚያደርጉበት ሰዓት ነው። ከዛ ውጭ በአጠቃላይ ያለው የበዓሉ መዳረሻ ሰሞን ስለሆነ ለአዲስ ዓመት የሚኖረው ዝግጅት በሁሉም መልኩ የሚጠናቀቅበትና በጣም የሚፋፋምበት ጊዜ ነው። ጳጉሜ ያው ለእኛም ልጅ ሆነን የአበባ ዝግጅታችንን የምናዘጋጅበት ሴቶችም እንደዚሁ ወደ ወንዝ ወደ ሜዳ ወርደው እንግጫ አደይ አበባ የሚለቅሙበት ጊዜ ነው። እንግጫው እንግዲህ በጎጃምም በተለይ በአብዛኛው አማራ አካባቢዎች እንግጫ ነቀላ የሚከበርበትም ጊዜ ነው። በአገውም እንደዚሁ በእንግጫ ነቀላ ይከበራል። እንግጫው ወቅቱን ጠብቆ በዚህ በክረምት ወቅት የሚበቅል የሳር አይነት ነው። ያንን እንግጫ ቆርጠው አዘጋጅተው የበዓሉ ዕለት ጎንጉነው አሳምረው በየቤቱ ሲሄዱ እያደሉ ያ እንግጫም በቤቱ ምሰሶ ላይ በጭንቅላት ላይ የታሰረ እስከ መስቀል ድረስ ይቆያል እና የዛ የእንግጫ ለቀማ ወይም ነቀላ ስርዓቱ ራሱ በጣም የተለየ ነው። ልጃገረዶችና ወንዶች በሜዳ ላይ የተለየ አይነት ጨዋታዎችን ያከናውናሉ። እንደውም አንዳንድ ጊዜ ሲመሽባቸው በጎጃም አካባቢ ደቦት ወይም ችቦ የምንለውን እንዲያበሩላቸው ወንዶችን በዜማ ይጠሯቸዋል። እስኪ ያብራልኝ ደቦት በእናት ሞት፣ እስኪ ያብራልኝ ደቦት አንተ የወፍ ቤት እያሉ በነገርም ጎሸም እያደረጉ ወንዶቹ እንዲጠብቋቸውም በጨለማው እንዲያግዟቸውም ያደርጋሉ።
አደይ አበባም እንዲሁ በቤት ውስጥ በተለይ በመሀል ኢትዮጵያ አካባቢ አደይ አበባ በአዲስ ዓመት በተለያዩ እቃዎች ውስጥ ተዘጋጅቶ ተቀምጦ ምክንያቱም አደይ አበባ በራሱ ቀለሙ ቢጫ ስለሆነ ብሩህ ነው እና የመጪውን ዓመት ብሩህነት የሚያውጅ በተለይ እኛ ሀገር የሚበቅለው የአደይ አበባ ከ12ቱ በኢትዮጵያ ብቻ ይበቅላሉ ተብሎ ከሚታሰቡት የተለየ ነው። በራሱ ጊዜ ወቅት ጠብቆ ያለ ዘር የሚበቅል ነው። ምክንያቱም ወቅቱ ሲያልፍ እዛው ረግፎ ይቀራል። ወቅቱን ጠብቆ ደግሞ በራሱ ጊዜ ይነሳል። ይህም እንደው በድካም ውስጥ በመጎሳቆል ውስጥ ያለፈው ሁሉ ተስፋ እንዲሰንቅ ፈርሶ በስብሶ መነሳት እንዳለ የሚያሳይ ትልቅ ተስፋን የሚያጭር ተፈጥሮ አካባቢ እና ምድር ራሱ ትምህርት የምትሰጥበት የምታነቃቃበት አንድ መንገድ ነው። እንዲሁ ዝም ብለን ስናስበውም የሰው ተፈጥሮ ከ4 ባህሪያተ ስጋና ከ3 ባህሪያተ ነፍስ ነው ይላሉ ሊቃውንቱና ሰውም የራሱ የአፈርነት ባህሪ ስላለው ምድር ራሱ ሰውን የምትቀሰቅስበት የምታነቃቃበት አካባቢውን በመቀየር እንግዲህ እጽዋቱ ሲያብቡ ሲለመልሙ ጠውልጎ ጠፍቶ ነበር። ግንቦት ላይ ምንም አይታይም ልምላሜ። በክረምቱ ውሃ ተመግቦ ያ ሁሉ ልምላሜ ሲታይ ለመጪው ዓመት ትልቅ ተስፋ ያጭራል። ፈርሶ በስብሶ የነበረ ነገር ሁሉ እንደሚያብብ እንደገና ወደ ተሻለ ነገር ሊያድግ ከፍ ሊል እንደውም ከቀደመው የበለጠ ለምሳሌ አንድ ቅንጣት ስንዴ ተዘርታ ብዙ ስንዴ ሆና ትነሳለች። ስለዚህ የተሻለ መነሳት የተሻለ እድገት ሊያመጣ የሚችል ተስፋ የሚሰጥ በምድር ላይ የሚታይ ለሕይወት ደግሞ ትልቅ ትምህርት የሚሆን ነገርም ይታያል ማለት ነው እና አደይ አበባም በዚህ ረገድ በጣም የብሩህ ተስፋ ምልክት ሆኖ ለእኛም ከአዲስ ዓመት መቀየሪያችን ጋር ትልቅ ተስፋ የሚሰጠን የምድር ጸጋችን ነው ማለት ነው። ጳጉሜን በዚህ መንገድ ለአዲስ ዓመት እየተዘጋጀን እናሳልፋታለን ማለት ነው። ስለ አዲስ ዓመት የተመለከተ ክብረ በዓላትን ሰብስቦ የያዘና እንዴት ይከበራሉ የሚለው መጽሐፍ ካዘጋጀው ከመላኩ ጌታቸው ጋር ነው ቆይታ እያደረግን ያለ ነው። ከእረፍት በኋላ ወደ ማጠቃለያችን እንመለሳለን። አብራችሁን ቆዩ። ስለ ክብረ በዓላቱ እንግዲህ ስናነሳ ሃይማኖታዊ እይታቸው ይሄን አይነት መልክ ይኖረዋል። በባህሉ ደግሞ ትውፊቱ ተጠብቆ የሚከበርበት አከባበር አለና ጭፈራዎችም ጭምር ይደረጋሉ በእነዚሁ በጠቀስናቸው አካባቢዎችና የጳጉሜን ዝርዝሩን ተመልክተናልና መስከረም ላይ እስቲ የአበባዮች ጭፈራን ይጨፍራሉ። እንዴት በግጥም ይቀርባል? ጭፈራውስ ምን ይመስላል የሚለው ነገር እስቲ ብትነግረን ምላኩ። በኢትዮጵያን አቆጣጠር መስከረም 1 ዘመናችንን የምንለውጥበት ነው። ይህም እንግዲህ አመቱ ዞሮ የሚገጥምበት ነው ተብሎ ስለሚታሰብ ነው። ርዕሰ አውደ ዓመት ነው። ምክንያቱም ከማንኛውም ቀን ብንነሳ በአመቱ ዞሮ ሲገጥም ዓመት ነው፣ አውደ ዓመት ነው። የዓመት ዙር አውድ ማለት ዙሪያ፣ ክብ፣ ቀለበት የሚሰራ ዙር ማለት ነው። ስለዚህ አውደ ዓመት ካለን ከታህሳስ 1 ተነስቶ እስከ ህዳር 30 ድረስ አውደ ዓመት ነው። አመቱ ዞሮ ገጠመ ማለት ነው። ግን ይህንን በተለየ ርዕሰ አውደ ዓመት ይባላል። ምክንያቱም ከሌሎቹ ዓመቶች ሁሉ በተለየ በዚህ ቀን የዘመን ቁጥር የተጀመረበት ነው። ስለዚህ ዓመቱ ዞሮ የሚገጥምበት አቆጣጠር በቃ ዘመን መቁጠር ዞሮ የሚገጥምበት ከመጀመሪያው ከመነሻው ጋር ዞሮ የሚገጥምበት ቀን ስለሆነ ርዕሰ አውደ ዓመት ይባላል እና የዘመናት አቆጣጠር ወይም የዘመን መቁጠር የተጀመረው ከብርሃን ከሆነ የብርሃን ጥንት የብርሃን መጀመሪያ ለዓመት መቁጠርም የመጀመሪያ የሆነው ቀን ላይ ዞሮ ሲገጥም እኛም ደግሞ ዘመናችንን የምንቆጥርበት ዘመናችንን የምንለውጥበት ይሆናል ማለት ነው። ምክንያቱም ዑደቱን ተከትለን አዲስ ልምላሜ የምናየው እዚህ መስከረም ላይ ነው። ስለዚህ አዲስነት የሆነ አዲስ ህይወት የሚታይበት ወቅት ነው እንደ ወቅት ራሱ ስናየው ማለት ነው እና ይሄ ወቅት አዲስ ነገርን አዲስ ልምላሜ የጠፋውን ልምላሜ መልሶ በአዲስ ተስፋ የሚሞላን ወቅት ስለሆነ በተለየ አከባበር ይከበራል። በአመት ውስጥ ካሉት አውደ ዓመቶች ሁሉ በተለየ ርዕሰ አውደ ዓመት ሆኖ ይከበራል ማለት ነው። እንደ ቀደሙት እንደ አባቶቻችን ልማድ ደግሞ ይህንን ዓመት በሀገራችን በተለያዩ አካባቢዎች በተለያዩ መንገድ እናከብረዋለን። ለምሳሌ በሰሜን ኢትዮጵያ ያው የመጀመሪያው የእሸት የሚቀመሰው በዚሁ በመስከረም ወር ነው። በተለይ ወደ መስቀል ጠጋ ሲል እሸቱም የሚደርስበት ጊዜ ስለሆነ ግን ያው ልጆች በየቤቱ አበባዮሽ ብለው ጨፍረው ዝማሬ አቅርበው እንግዲህ በትግራይ አካባቢ በተለይ ለአሸንዳ አካባቢ ያለው ዝማሬ በአብዛኛው የዚህ አበባዮሽ ጭፈራን የሚመስል ይዘት አለው። ታሪኩም ትሬስ የሚያደርገው ወይም መሰረት የሚያደርገው
በዛው በአሸንዳ አካባቢ የሚከበርበትን መሰረት የያዘ ነው። ግን ደግሞ የልጃገረዶቹ ዝማሬ አዲስ ተስፋና አዲስ ዓመት መምጣቱን ደግሞ ማህበራዊ ተቀባይነት ያላቸውን ሰዎች በመልካም ስራቸው እያሞጋገሱ በዛው መንገድ እንዲቀጥሉበት ማህበራዊ ኃላፊነትን አጠናክረው የሚሰጡበት ነው። በዋገምራ አካባቢ ልጆች በዋዜማው የሚጫወቱት አንድ ጨዋታ አለ። አዲስ ዓመት ሲደርስ እና ዋርዳ የሚባል ጨዋታ ይጫወታሉ በዋገምራ። ዋርዳ ያው ጠቆር ያለ ወይም ወደ ቡላ አይነት ድንጋይ ማለት ነው። ይህንን ድንጋይ እሳት ውስጥ እያጋሉ ከጋለ በኋላ አውጥቶ በመወርወር መልሶ እሳት ውስጥ በመጨመር የሚከናወን ጨዋታ ነው። ያው ሲጠራሩም ወደ መካከለኛው የመንደሩ አካባቢ ሄደው ለውፈረ አንተ ልጅ ናውጣ አንተ ልጅ ናውጣ ተባብለው ይወጡና ከዛ በኋላ የቡድን አባት መርጠው እየተሻኮቱ ወይም ከምድር ተሽከርካሪ ጋር ሰማይ በራሪ እንደዚህ እያሉ ተመራርጠው ቡድን ይሰሩና አቃቢ ይመርጣሉ። አቃቢው ከእሳቱ ያንን ዋርዳውን ወይም ቡላ ድንጋዩን እያነሳ መሬት ላይ የሚያስቀምጥ ነው። እነሱ ተሻክተው አንስተው መልሰው እሳት ውስጥ በማስገባት የሚጫወቱት ጨዋታ ነው። ያንን ሲጫወቱ አምሽተው ከዛ ሌሊቱን በየቤቱ እየዞሩ አያ ቀንዶ ጎልማስ አክፈትልኝ ተነሳ እያሉ በየቤቱ በር እየደቁ አስከፍተው ስጦታ ተቀብለው ስጦታቸውን በስጦታቸው የሚበላ የሚጠጣም ይሰጣቸዋል። ወይም ደግሞ በቀጠሮ በዚህ ቀን እንደዚህ አይነት ድግስ አዘጋጅቼ ይጠብቃቸዋለሁ ተብለው ከቤት ቤት ሁሉም ቤት ጨፍረው የአዲስ ዓመቱን ምስራት ያበስራሉ፣ ይነግራሉ ማለት ነው። በጎንደር አካባቢ ደግሞ አዲስ ዓመት ሲመጣ በተለይ ፌጦ ያው ሁላችንም እናውቃለን። የፌጦ ፍትፍት መቅመስ የተለመደ ነውና እንደውም እርግጠኛ ነኝ በልጅነት አልበላም ብለህ ከቤተሰብ ሳትጣላ ምትቀር አይመስለኝም። እና ሁልጊዜ አዲስ ዓመት ሲመጣ እሱ ነገር የሁላችን ትውስታ ነውና ፌጦ በተለይ ደቡብ ጎንደርም በተለዩ በሁሉም የኢትዮጵያ አካባቢዎች የፌጦ ፍትፍት አይቀርም። ምንድነው ፌጦ ለብዙ ነገር መድኃኒት ነው ተብሎ ይታሰባል። እንደውም አንድ አባባል አለ፣ ለማንኛውም ፌጦ መድኃኒት ነው የሚባል አባባል አለና ፌጦ ለብዙ ህመም መድኃኒት ይሆናል። በተለይ ለሆድ ህመም ተብሎ ስለሚታሰብ ፌጦ በዛ አዲስ ዓመት እለት ጠዋት ምንም ምግብ ሳይቀመስ ፌጦ ተፈትፍቶ ነው ሰው የሚበላው። በደቡብ ጎንደር አካባቢ እንደውም ለእንስሳት እንኳን ሳይቀር የፌጦ ፍትፍት ይሰጣቸዋል። ያም ባይሆን ፌጦ ተበጥብጦ በበረቱም ላይ በደረሰው ሰብልም ላይ ይረጫል። ይህም ያው ከተባይ እንዳይበላው እህሉንም ይጠብቀዋል ተብሎ ይታሰባል። ወደ ምስራቅ ጎጃም አካባቢ ስንመጣ በዚህ በእንግጫ ነቀላው ወቅት የሚያዜሟቸው ዜማዎች አሉ። እንደውም ከመጽሐፉ ላይ የተወሰነውን ባሰማ እቴ አበባዬ ነሽ እቴ አበባዬ ነሽ አበባው አበበ ንቡ ገባልሽ እንግዲህ ጉብሌ ማር ትበያለሽ እቴ አበባ ነው ብዬ ጤፍ ሀረሙዬ እቴ አደይ አበባ አንቺ ሶሪ ላባ እቴ አደይ አደይ ያለላ ሙዳይ እያሉ ያዜማሉ እና በዚህ በዜማ ከዛም በኋላ የእንግጫ ጉንጉናቸውን ይዘው በማግስቱ የአዲስ ዓመት በዓለት በየቤቱ እየዞሩ የአዲስ ዓመቱን የብስራች ያበስራሉ። በየቤቱም በደረሱበት ቤትም የተለያዩ ስጦታዎችን እየተቀበሉ በዓሉን በደስታ ያከብራሉ ማለት ነው። ወደ መሀል ኢትዮጵያ ስንመጣ ያው አከባበሩ በአብዛኛው ተመሳሳይ ነው። በየቤቱ ያው አደይ አበባ ተገዝቶ ተዘጋጅቶ ይቀመጣል። ያም እንግዲህ ለመጪው ዓመት ያለንን ተስፋ የሚያመላክት ነው። ልጆች ያው አበባ ይስላሉ። የመሀል ኢትዮጵያ እዚህ ወደ ቡልጋ አካባቢ በጳጉሜ የመጨረሻው ቀንም ችቦ ይበራል። ላለፈው ዘመን መሸኛ ይባላል። እንደገና ለአዲሱ ዓመት መቀበያም በእለቱ እንደዚሁ ችቦ ይበራል። ሴቶችም ከቤት ቤት እየዞሩ አበባ ይሆይ ይላሉ እና እዮሃ አበባዬ መስከረም ጠባይም የሚለው ዜማ ከመስቀልም ቀድሞ በዚሁ በመስከረም መግቢያ ላይ የሚባል ነው። የበዓል እንግዲህ ዋናው አከባበሩ አንደኛው መንፈሳዊ መነቃቃትን መፍጠር ነው። ምክንያቱም ሰዎች በዓልን ሲያከብሩ የተለየ መነቃቃት ይፈጠርባቸዋል። ያ መነቃቃት ደግሞ መልካም ለማድረግ ነው። በበዓል አብሮ መብላቱ አብሮ መጠጣቱ ከዚህ መንፈሳዊ መነቃቃት ይመጣል። ምክንያቱም በስራም በተለያየ የኑሮ ሁኔታም ያለ ሰው ለበዓል በስራዬ ብሎ ተዘጋጅቶበት ሌሎችን ይጋብዛል። ከሌሎች ጋር አብሮ ይበላል፣ አብሮ ይጠጣል። ይህም በተለያዩ የእምነት አስተምሮችም በጎ ማድረግን ከሚያስተምረው ጋር በጣም የሚገጥምና የሚስማማ ነው። ስለዚህ በበዓላት ወቅት ትልቁ ነገር አብሮ መሰባሰብ፣ መጠያየቅ፣ ቤተዘመድ የተራርቆ የነበረ ይገናኝና ይጠያየቃል። እነዚህ በዓላት
መጠያየቂያም የተጠፋፋው ተቀራርቦ የሚጠያየቅበት ልጆች ቤተሰቦቻቸውን የሚጠይቁበት በተለይ በትግራይ አካባቢ እንደዚሁ ያገቡ ልጆች ቤተሰቦቻቸውን ለመጀመሪያ ጊዜ ለመጠየቅ ካመረቱት ምርት እሸት ይዘው መጥተው የሚመረቁበትን በዓል ነውና ትልቅ የመገናኛም እና ደግሞ ህብረትና አንድነትን የሚያጠናክር በዓል ነው። ለልጆችም የሚሰጠው ስጦታ ልጆችም ሄደው እንኳን አደረሳችሁ የሚሉበትን ምክንያት መተሳሰብን ለማመልከት ነው። መልካም ምኞት የሚሰጠው ለዛ ሰው በአመት ውስጥ እንዲሆንለት የሚፈልገውን በጎ ነገር ሁሉ ይመኛል። ያኛውን በምትኩ ለምኞቱ የሚገባውን ስጦታ ይሰጣልና መተሳሰብንና ማህበራዊ መስተጋብርን የሚያጠናክሩ ነገሮች ላይ የሚያተኩር የበዓል አከባበር ይዘት አለው ማለት ነው። የአዲስ ዓመት ብስራት ያው በደመቀ መልኩ ባህሉም ሃይማኖቱም በደንብ አርጎ አጉልቶ ያመጣዋልና እንደዚሁ ሁሉ መስከረም ላይ ከሚከበሩ ሌላው ትልቁ በዓል መካከል መስቀል ይገኛልና መስቀልም በተለያዩ የሀገራችን ክፍል ላይ ይከበራል። ትውፊቱን በጠበቀ መልኩ ጭፈራዎች አሉ። እነዛ ጭፈራዎች የራሳቸው ግጥም የራሳቸው አቀራረብ አላቸውና ከመጽሐፉ ላይ እስቲ የተወሰኑ ግጥሞችን ጠቀስ አድርገህ በተለያየ አካባቢዎች ላይ መስቀል እንዴት ይከበራል እንደ ማሳያ የተወሰኑትን ብንመለከት። እንግዲህ ያው መስቀል የመስቀል ደመራ በዓል በዋናነት ያው የመስቀሉን ታሪክ ተከትሎ የሚከናወን ነው። መስቀል ከጠፋበት ተቆፍሮ የተገኘበትን ታሪክ በሚያስታውስ ክንውን የሚከበር ነው። እንግዲህ በሀገራችን ደግሞ መስቀልን ከመዘከሩ ጋር እርስ በርስ የመጠያየቂያ ሆኖ በተለይ በደቡብ የሀገራችን ክፍል በተለየ ድምቀትና ሁኔታ የሚከበር በዓል ሆኖ ነው የምናገኘው። ይህ አከባበር በሰሜን ኢትዮጵያም በተለይ በአዲግራት አካባቢ በተለየ ሁኔታ ይከበራል። መስቀል ትልቅ በዓል ነው። ደመራውም የሚለኮሰው በ17 ነው። እንደኛ አካባቢ እዚህ መሀል ኢትዮጵያ እንዳለው አካባቢ በ16 የሚከበር አይደለም። ደመራው የሚደመር አይደለም፣ በ17 ነው እና በ17 ጠዋት ከቤት ውስጥ የከብቶች በረት አካባቢ ገንፎ ይገነፋና የቤተሰቡ አባላት ሁሉ ተመርቀው አመቱም በዓሉም የተባረከ እንዲሆን በመመራረቅ ምግቡን ይበላሉ። ከዛ በኋላ ከብቶቻቸውም እንኳን እንዲባረኩ አስቀድመው በቅቤ በተለወሰ እበት ግንባራቸውን ይቀቧቸዋል። ያው የተገኘው ከናንተ ነው፣ ቅቤው ከነሱ ስለሆነ የሚገኘውና ይሄን በረከት አያሳጣን ብሎ ከብቶቻቸውንም ይመርቃሉ። ከዛ በኋላ መድረካቸው ይሄ የቤት በራፋቸውን በችቦ እየተረኮሱ እዮሃይናና እዮሃይናና እዮሃ አበባዬ መስከረም ጠባይ እያሉ ለቀረው ኢትዮጵያም በጎጃም በጎንደር ያላችሁ እንኳን አደረሳችሁ እያሉ ክፉ ነገር ሁሉ እንዲርቅ በመመረቅ ችቦውን በአካባቢያቸው ያበራሉ። ወደ መሀል ኢትዮጵያም ስንመጣ ያው እንግዲህ በዋናነት በአዲስ አበባ በተለየ የመስቀል ደመራ በዓል ይከበራል። ከዛ ደቡብ ደግሞ ስንሄድ የተለየ የማህበራዊ መስተጋበር የሚታይበትና ለረጅም ቀናት ወይም ወራት ተለያይቶ የነበረ ቤተሰብ የሚገናኝበት ትልቅ በዓል ነው። በተለይ የጉራጌ ማህበረሰብ በዚህ እናነሳለን። የጉራጌ ማህበረሰብ የሚጠያየቅበትና ለቤተሰቦቹ ያለውን ፍቅር የሚያሳይበት የህብረት የአንድነት በዓል ነው። በዚህ በዓል ላይ እንግዲህ በሩቅም በቅርብም ያለው ወደ ቤተሰቡ ወደ አካባቢው ሄዶ ምርቃት የሚቀበልበት ከቤተሰቡ ጋር ያለውን ህብረትና አንድነት የሚያጠናክርበት በዓል ነው። የደመራው እንጨትም ቀድሞ ተዘጋጅቶ ይቀመጣል። ከዛ በኋላ በአካባቢው ባለ ትልቅ ሰው በራፍ ላይ የደመራው ችቦ የደመራው እንጨት ይቆማል። ከዛ ሁሉም ያመጣውን እዛ ላይ ደምሮ በህብረት ይለኮሳል። ግን ልጆች በዚህ አጋጣሚ የሚጫወቱት አንድ ጨዋታ አለ። አባር ተዘር የሚባል ጨዋታ ነው። ልጆች በቡድን ተከፋፍለው አባር ተዘር ክረምትና በጋ ማለት ነው እና ክረምትና በጋ ሆነው ውጣ ልቀቅ በቃ ይበቃሃል እያሉ ክረምትን የሚያባርሩበት ነው። በቃ ሂድልን ካንተ ቅጠል በስተቀር ሌላ ምን ይገኛል ለበጋ ልቀቅልን ይላሉ እና በመሀል ሽማግሌ ሆኖ የተመረጠው አጫዋች ይገባና የሁለቱንም ያኛውም ከናንተ ደረቅ አቧራ ነው ሌላ ነገር አይገኝም ይላል ክረምቱ። እነሱም ደግሞ ቅጠል ነው ከዚህ በኋላ ነፋስ ያደረቀው እህል እንዲገኝ አንተ ለቀው ውጣ ከውሃ ምንም አይገኝም ይሉና ክረምትና በጋ እንደዚህ ክርክር የሚፈጥሩ በሚመስል አይነት አጫዋወት ይህን ጨዋታ ተጫውተው ከዛ
ሽማግሌው ክረምትን ያስወጣውና በጋ ይገባል። ከዛም በኋላ ያው ወደ የክረምቱ መጠናቀቂያም ሆኖ ይቆጠራል ማለት ነው። በዚህ ጨዋታ እርስ በርስ አንድ ላይ በዓሉን በማክበር ያሳልፉታል። ወደ ጋሞ አካባቢ ስንሄድ የጋሞ ማህበረሰብ በዓመት ውስጥ የተያዘ ጸብም ቂምም ካለ መስቀል ቂምና ሌላ ክፉ ሀሳብ ተይዞ አይከበርም ስለሚባል ሰዎች መጀመሪያ የሚያደርጉት ነገር ይቅርታ መጠያየቅ ነው። ይቅርታ ተጠያይቀው ነው መስቀልን የሚያከብሩት። ትልቅ በዓል ነው። በእለቱ ሰው እንኳን ቢሞት ድምፅ ሳያሰሙ ወስደው ይቀብሩታል እንጂ አይለቀስም። ምክንያቱም የዓመቱ ትልቅ የደስታ ቀን ስለሆነ በዚህ የደስታ ቀን ማዘን አይገባም ተብሎ ይታሰባል እና እንኳን ለሰው ለእንስሳት ሁሉ ስለሚታሰብ ከክረምቱ መግቢያ ጀምሮ ተከልሎ የሚቀመጥ እንትን አለ፣ መስክ አለ። ያ መስክ በክረምቱ ማንም አይገባበትም። የመስቀል ዕለት ነው ለእንስሳቱ ራሱ የሚከፈትላቸውና የሚሰማሩበት። ምንድነው ይሄ? በቃ የመስቀል ዕለት የተሻለው ነገር እንኳን ለሰው ልጅ ለእንስሳትም ሁሉ ይገባል ተብሎ ስለሚታሰብ ተከልሎ እስከዛ ጊዜ ድረስ የተጠበቀው መስክ የዛን ቀን ነው ለእንስሳት ሁሉ የሚከፈተው። በተለይ ደቡብ ያሉ አብዛኞቹ ማህበረሰቦች ዋና በዓላቸውና መሰባሰቢያቸው ስለሆነ መስቀል በሁሉም ዘንድ ይከበራል። በከፍቾም ማሽቀረው ተብሎ ነው እንደውም የወሩ መጠሪያም በከፍቾ ቋንቋ ማሽቀረው ተብሎ ነው ከመስቀል በዓል የተነሳ መስከረም ወር ራሱ የሚጠራው እና በተለየ ሁኔታ ነው የሚያከብሩት። በኋላ መስከረም 21 ላይ የመስቀል መሰናበቻ ጭፈራ የቦጋ ጭፈራ ይባላል። ይወጡና በየመንደሩ ሲጨፍሩ የተዘጋ ቤት እንኳን ቢያገኙ ያው ሰው ቤቱን ቁጭ ብሎ መጠበቅ አለበት። ምክንያቱም የቦጋ ጨፋሪዎች ከመጡ የሚበሉት የሚጠጡት መስጠት መመረቅ ስላለ እና የተዘጋ ቤት እንኳን ቢያገኙ ከፍተው ገብተው ያገኙትን በልተው ጠጥተው ነው የሚወጡትና በዛ ቀን ተዘረፍኩ ንብረት የጠፋ ብሎ የሚያማርርም የለም፣ የተለመደ ነውና የቦጋ ጭፈራ ወይም ዘርፎ የመብላት ጭፈራ ነው የሚባለውና በአብዛኛው ስራዬ ብለውም እንደዚሁ ባህሉን ለማስቀጠል ይጠብቋቸዋል። አዘጋጅተው የሆነ በር ዘግተው ያንን ከፍተው በልተው ተጫውተው ይወጣሉና በተለይ በደቡብ በተለየ ሁኔታ ነው የሚከበረው። በወለጋም አካባቢ እንደዚሁ የደመራው እንጨት ቀደም ብሎ ተዘጋጅቶ ልጆች ለሌላቸው ሰዎችም እንደዚሁ የደመራ እንጨት አስቀድሞ ተዘጋጅቶላቸው በአባት ምርቃት በእናት ምርቃት ማዕድ አብረው ተቋርሰው ነው ከዛ በኋላ ችቦው የሚለኮሰው። ችቦው በዋናነት የሚገልጸውም በዘመኑ ከዘመን መለወጫውም ጋር ተያይዞ የሚከበር በመሆኑ ለመጪው ዘመን ብሩህነት ማሳያ ማመላከቻ ተደርጎ ነው። ሌላው ችቦም በዋናነት ከደመራው ጋር አብሮ የሚበራና መድረኩንም የቤቱን ደጃፍ ግቢውንም ሁሉ በዛ እሳት በመተርኮስ ክፉ ነገር እንዲርቅ ብዙዎቹ ማህበረሰቦቻችን በዚህ አማካኝነት አምላክን ይለማመኑበታል፣ ይማጸኑበታል። በብርሃኑም ደግሞ ቀሪውን መጪውን ዘመን ብሩህ አድርግልን የሚል ልመና ይተላለፍበታል ማለት ነው። ክቡራትና ክቡራን ተመልካቾቻችን በድጋሚ ለአዲሱ ዓመት በሰላም አደረሳችሁ እያልን ቆይታችን ክብረ በዓላትን የተመለከተ መጽሐፍት ካዘጋጀ ሰው ጋር ነው ቆይታ እያደረግን የነበረው። ስለ አዲስ ዓመት ስናስብ ብዙ ጊዜ አዲስ ዓመትን ከአንድ እምነት ጋር አጣምሮ የሚመለከት ነገር አለ። አንተም ጋር አሁን ገለጻዎቹ ላይ ሳይ ከክርስትናው እምነት ጋር ነው በስፋት የተገለጹትና አዲስ ዓመት በእርግጥስ ከአንድ እምነት ጋር ብቻ ተያይዞ የሚነሳ ነው ወይንስ በሌሎች መጽሐፎች ላይ ደግሞ የሌሎችንም የሚመለከት እይታዎችን ጭምር ይዘህበት ትመጣለህ? እኔ ይህንን መጽሐፍ ለማዘጋጀት ስነሳ መቼም ሰው ከራሱ ነው የሚጀምረው እና ለእኔ ቅርብ ከሆነው የበዓላት አከባበር ትውፊታዊ ባህል ነው የተነሳሁት። እርግጥ ነው ብዙ በሀገራችን ብዙ ሃይማኖታዊ የሌላ ሃይማኖት ይዘት ያላቸው ሌሎች በዓላትም ይከበራሉ። እንዲሁም በእነዚህ በዓላትም እኛም የምንጫወታቸው እንደ ጨዋታ የምንጫወታቸው ሌሎች ደግሞ ሃይማኖታዊ በዓላቶቻቸውን ሲያከብሩ ደግሞ እንደዚሁ እነሱም ፕራክቲስ የሚያደርጓቸው የምንጋራቸው የጋራ የሆኑ ጨዋታዎች አሉ። ለምሳሌ በስቅለት አካባቢ በላሊበላ አካባቢ ልጃገረዶች የሚጫወቱት አንድ ጨዋታ አለ። በጠፍር በታሰረ ቆዳ ላይ ተቀምጠው ዛፍ ላይ አስረው ዥዋዥዌ የተጫወቱ እየተገፋፉ ይጫወታሉ። ተምሳሌት የሚያደርጉት ጌታችን መድኃኒታችን ኢየሱስ ክርስቶስ ሊሰቀል በነበረበት ጊዜ ተንገላቷል። ከሐና ወደ ቀያፋ ችሎት ተንገላቷል፣ ተገፍቷል
እና መከራ ሲቀበል ወደዛው ወደዚህ ተንገላቷል የሚል ትርጉም ሰጥተው አርጎባ አካባቢ ያሉ ልጃገረዶች ደግሞ ይህንን ጨዋታ ለአረፋ ይጫወቱታል። እንደዚሁ ዥዋዥዌ ሰርተው እየተጫወቱ እና ለምታደርገው ነገር እንደ እምነትህ ሃይማኖታዊ ትርጉም ልትሰጠው ትችላለህ እንጂ በአብዛኛው ሁላችንም የምንተገብረው ለምሳሌ በበዓላት ወቅት ሁላችንም እርድ እንፈጽማለን። ሙስሊሙም ክርስቲያኑም እርድ ይፈጽማል። እኔ በክርስቲያኑ በኩል ያለው የእርድ አፈጻጸም በምን ምክንያት ነው? ለምሳሌ አዲስ ዓመት ላይ እንደውም ነጭ በግ ቢሆን ብዙዎች ይመርጣሉ ለእርድ። ምክንያቱም ዓመቱ ብሩህ እንዲሆን ከመፈለግ በነጭ ነገር ጽዱ ንጹህ ነው ተብሎ ስለሚታሰብ ጻዳ በሆነው ነገር ምኞትን መግለጽ ነው እና የተለየ ነገር የለውም። ስለዚህ እኔ የበለጠ ከማውቀው ነገር ተነስቼ በክርስቲያኑ ባህል አካባቢ ያለውን የበዓል አከባበር ይዘት መነሻ የሚያደርገውን ሃይማኖታዊ መሰረት ለመግለጽ ሞከርኩ እንጂ ሁሉም እዚህ ሀገር ውስጥ ያለው የምናከብራቸው በዓላት ሁሉ በአንድ ወይም በሌላ መንገድ የሁላችንም ሀብቶች ናቸው። ግን ያንን ደግሞ በደንብ የሚያውቀው ይዘቱን መሰረቱን የሚያውቀው ሰው ቢገልጸው ይሻላል። እንደው ሃይማኖታዊ በዓላትን ልጽፍ ስለተነሳው ብቻ የሌሎች ሃይማኖት በዓላትንም አመስጥሬ ልገልጽ አልችልም እና ቅርበት ባለኝ ልክ ተነስቼ ነው የገለጽኩት። ግን እነዚህ በዓላት ሁሉ የክርስትናን ሃይማኖት መሰረት ስለሚያደርጉ የክርስቲያኑ ብቻ ናቸው ወይ ስንል አይደለም። ለምን ሁላችንም በዓላትን በምናከብር ጊዜ እንደምናየው አብረን ነው የምናከብረው። የኛን የክርስቲያኖቹን በዓላት ስናከብር ለሙስሊሞቹ የሚስማማ ምግብ አዘጋጅተን አብረን፣ ምክንያቱም ደስታችንን ይጋራሉ። በበዓላቱ ላይ የሚኖረውን የአምልኮ ስነ ስርዓት አይካፈሉም። እኛም በሌሎች ሃይማኖት ተከታይ ወዳጆቻችን ቤት በዓል ለማክበር ስንሄድ ሃይማኖታዊ አምልኮን አንካፈልም፣ ደስታቸውን ግን እንካፈላለን፣ በጋራ እናከብራለን። ስለዚህ ለኛም የሚስማማውን ያዘጋጃሉ እነሱም ለይተው። ስለዚህ ስናውቀው ለመጠንቀቅም ደግሞ እንደ ሀብት የሀገር ሀብት ስለሆነ ለመጠበቅና ለትውልድ ለማሳለፍም የሁላችን አስተዋጽኦ ስለሚያስፈልግ ለምሳሌ አዲስ ዓመትን እንዳነሳው የኢትዮጵያን የዘመን መለወጫ ነው እንጂ የተወሰኑ ሃይማኖቶች ወይም ደግሞ የክርስትና ሃይማኖት ተከታዮች ብቻ የዘመን መለወጫ አይደለም። ለምንድን ነው በዚህ በዘመን መለወጫ በዓል መሰረት አድርገን የምንገልጸው? በዚህ ቀን የዓለም ፍጥረት ወይም የዘመን ቁጥር ተጀመረ ብለን ነው እንጂ በዚህ ቀን ከክርስትናው ጋር አያይዘን እንዲህ ሆነ ብለን ክርስቲያናዊ ምክንያት የምናስቀምጥላቸው አሉ። ክርስቲያኑ እንደ እምነቱ ያንን አስቀምጦ በቤተ ክርስቲያን አምልኮ በመፈጸም ለዛ ዓመት ያደረሰውን አምላክ በማክበር ሃይማኖታዊ አምልኮውን ይፈጽማል። ያ በሃይማኖት ፐርስፔክቲቭ ያለ ነው። እንደ ሀገር ግን የምንጋራውን ስናስብ በዚህ ቀን የዓለም ፍጥረት ዓለም ወይም የዘመን ቁጥር የተጀመረ ነው ብለን የምናከብረው። ይህን ደግሞ የኢትዮጵያን የባህር ሀሳብ ሊቃውንት ቀኑን ቆጥሮ በዚህ ቀን አሉ። ስለዚህ እንደ ኢትዮጵያ የሁላችን ነው ማለት ነው። ምክንያቱም ሊቃውንቱ ኢትዮጵያን ናቸው። ሃይማኖት መሰረት የሚያደርግ ደግሞ ሌላ አይነት አስተሳሰብ አለ። በዚህ ቀን እንደዚህ ሆኗል ተብሎ ሃይማኖታዊ ምክንያት ትልቅ ሀገራዊ ባህልም ስለሆነ አዲስ ዓመት የጋራችን ነው። የጋራችን አድርገን ልናከብርበት በምንችልበት መንገድ ደግሞ አንዳችን ያንዳችን ለበዓሉ የምንሰጠው ትርጉም ደግሞ ይለያያል። ልክ ቤታችን አከባበራችን እንደሚለይ ክርስቲያኑ ለበዓሉ የሚሰጠው ትርጉም ሃይማኖት ይዘት ሊለይ ይችላል። እንደ ሀገር ግን የዘመን አቆጣጠሩ የጋራችን። ሃይማኖታዊ በዓላቶች እንኳን ቢሆኑ የእምነት ገደብ ሳይኖራቸው ብናውቃቸው ለማበልጸጉም በነዛ ለመጠቀሙና ሀገራዊ ሀብታችን ስለሆነ በዛ የሚገባንን ጥቅም ለማግኘት ይጠቅመናል ብለን ልናስብ እንችላለን። እኔ የሞከርኩት በደንብ ማወቀውን ስለሆነ ሌሎች ደግሞ በራሳቸው በኩል ያለውን እንዲሁ ጽፈው ያሳውቁናል ብዬ ተስፋ አደርጋለሁ። ግን እኔም ከማውቀው በጣም በከፊሉንና ትንሹን ነው እንጂ የሰራሁት ብዙ የሚዳሰስ እንዲሁም በክርስቲያናዊ ባህል ውስጥ እንኳን ብዙ ያልተዳሰሰ አለ። ወደፊት እኔም ሌሎቹም እንዲሁ ተክተን የምንሰራበት ይሆናል ብዬ ተስፋ አደርጋለሁ። መላኩ ለነበረን ቆይታ እዚህ እንግዳ የሆነ ተገኝተህ ዋልያ መጽሐፍት መደብር ውስጥ ነበር ቆይታ ያደረግነው። ሀሳብን ስላጋራን፣ ስለ መጽሐፉ እንዴት እንደተዘጋጀ ስላወራሃን በጣም በክቡራን ተመልካቾች ስም አመሰግናለሁ። መጽሐፍህ ከዚህም በላይ በትልልቅ መድብል ደረጃ አድርጎ ቅጾችም ኖረውት በተለይ ደግሞ ኢትዮጵያ ሰፊ ነች አይደል? የብዙዎቹ ትውፊቶች የብዙዎቹ በዓላት ጭምር ተካተውበት አዳዲስ ስራዎችን ይዘህ እንደምትመጣ እንጠብቃለን ማለት ነው። ሌላም ጊዜ እንግዲህ መለስ ብለን በዓላት ሲኖሩ አብረን ቆይታ የምናደርግ ይሆናል። ክቡራትና ክቡራን ተመልካቾቻችን የነበረው የዛሬ የፋና ከዋክብት ቆይታችን ይህን ይመስላል። መጪው ዓመት ብሩህ ደማቅ እንዲሆንላችሁ ተመኝተናል። ከቀሪ የፋና ብሮድካስቲንግ ኮርፖሬት ዝግጅቶች ጋር መልካም ቆይታ እንዲሆንላችሁ ተመኝተናል።